ሰላም ውድ ተመልካቾቼ እንደምን አላችሁ? በዛሬ ቪዲዮ ለጤንነታችሁ አደገኛ የሆኑ ወይንም ጎጂ የሆኑ 10 የምግብ አይነቶችን አቀርብላችኋለሁ። የመጀመሪያው ስኳር የበዛባቸው መጠጦች ናቸው። እነዚህ ምግቦች ለጤና በጣም የማይመከሩና አደገኛ የሆኑ ምግቦች ናቸው። ለምሳሌ ለስላሳ መጠጦች፣ በጁስ መልክ እየተዘጋጁ በኢንዱስትሪ ተቀነባብረው የሚመጡ ምግቦች። እነዚህ ምግቦች በውስጣቸው ከፍተኛ የሆነ የስኳር መጠን ያላቸው በመሆኑ በደም ውስጥ ያለውን ስኳር ከፍ በማድረግ በጊዜ ሂደት የሰውነት ክብደት መጨመር፣ ለስኳር በሽታ፣ ለኮሌስትሮል እና ለተወሳሰቡ ችግሮች ሊያጋለጡ የሚችሉ ነገሮች ናቸው። ታዲያ እነዚህን መጠጦች በተደጋጋሚ ጊዜ መውሰድ በእርግጥም ጤናን እንደሚያዛቡ በርካታ ጥናቶች ያመለክታሉ። በተለይ እድሜያችሁ ከፍ ያሉ ሰዎች፣ ከ40 ዓመት በላይ የሆናችሁ ሰዎች ከነዚህ ጣፋጭ መጠጦች ለስላሳ በጁስ መልክ ተጨምሮ ስኳር ተጨምሮባቸው የሚመጡ ሁሉ ለጤና አደገኛ ናቸው። ስለዚህ በመጀመሪያ ከነዚህ ምግቦች ራሳችሁን ማራቅ እጅግ ወሳኝ ነው። ለህፃናት እንኳን አብዛኞቹ እነዚህ ጣፋጭ መጠጦች አይመከሩም። ለህፃናት ካስፈለገ ወተትን መስጠት እንጂ እነዚህ ስኳር በብዛት ያላቸውን ጣፋጭ ሆኑ በጁስ መልክ የሚዘጋጁ መጠጦችን በፋብሪካ ተቀነባብረው የሚመጡ መጠጦችን አለመስጠት የተሻለ ነው። የህፃናትን የአእምሮ እድገትን ከማቀጨጭ በተጨማሪ አጠቃላይ በጊዜ ሂደት የሰውነት ክብደት እንዲጨምሩ ሊያደርጋቸው ይችላል። እንደሚታወቀው በአሁኑ ሰዓት አይነት 2 የስኳር በሽታ እንኳን በህፃናት ላይ በብዛት የሚከሰትበት አጋጣሚ አለ። ስለዚህ ራሳችሁን ከነዚህ ምግብ ማራቅ ይኖርባቸዋል። በሁለተኛ በፋብሪካው የሚመጡ የስጋ ምግቦች አሉ። ጨው ተጨምሮባቸው፣ ፕሪዘርቫቲቭ ተጨምሮባቸው እንደ ናይትሬት የመሳሰሉትን ማለት ነው። እነዚህ እንደ ሆት ዶግ በተለይ ቤከን የሚባሉ ውጭ ያላችሁ ሰዎች ማለት ነው። እንዲሁም በፋብሪካ ውስጥ ተዘጋጅተው የሚመጡ በኢንዱስትሪ ውስጥ አልፈው የሚመጡ የስጋ ምግቦች በውስጣቸው አደገኛ የሆኑ ኬሚካሎች ፕሪዘርቫቲቭስ አላቸው። እንዲሁም ከፍተኛ የጨው መጠን ያላቸው ስለሆኑ ለጤና አደገኛ ናቸው። አንዳንዶቹ ደግሞ ሃይድሮጅኔትድ የምንለው ወይም ደግሞ ሃይድሮጅኔትድ ፋት ስላላቸው የትራንስፋት ይዘት ያለው ማለት ነው። ይህም በሰውነታችን ውስጥ አደገኛ የሆነ ለጤና የማይመች ነገር ነው። በሶስተኛ ደረጃ በዘይት የሚጠበሱ ምግቦች ናቸው። በዘይት በተለይ በፈሳሽ ዘይት የሚጠበሱ በርካታ ምግቦች እንግዲህ በሀገራችንም ይሄ የተለመደ አሰራር ነው። ምግቦችን በዘይት መጥበስ፣ አሳን በዘይት መጥበስ፣ ዶሮን በዘይት መጥበስ፣ በጠቅላላው ፈሳሽ በሆኑ ዘይቶች የሚጠበሱ በርካታ የምግብ እንደ ዶናት የመሳሰሉትን። ምንድነው ትልቁ ችግሩ? እነዚህ ምግቦች በዘይት በሚጠበሱበት ወቅት ወደ ትራንስፋት ይቀየራል። እንግዲህ ትራንስፋት ማለት ምንድነው? ውድ ተመልካቾቼ እኛ ሰውነታችን ያለው ኢንዛይም ሊያደቅው ወይም ሊያብላላው የሚችለው ሲስ የሚባለውን የፋት ይዘት። ይሄ ምንድነው? በውህዱ ውስጥ ወይም ደግሞ በዘይቱ በፈሳሹ ውስጥ ያለው ውህዱ ውስጥ ድርብ የሚባል ቦንድ አለው፣ ካርቦኖችን የያዘ ማለት ነው። እነዚህ ከአንደኛው ካርቦን እና በሌላኛው ካርቦን በመካከል ያለው ድርብ አያያዥ ወይም ውህድ ወይም ደብል ቦንድ የምንለው በከፍተኛ ሙቀት በሚሞቅበት ወቅት አቅጣጫውን ይቀይራል፣ ዲያጎናል ይሆናል። ስለዚህ ይህንን ደግሞ የኛ ሰውነት ውስጥ የሚመረተው ኢንዛይም ዳይጀስት ሊያደርገው አይችልም። ስለዚህ በደም ስር ውስጥ በመርጋት የስትሮክ የልብ ችግሮችን ያመጣል። በተለይ በተደጋጋሚ ጊዜ በከፍተኛ ሙቀት በዘይት የሚጠበሱ ምግቦች ላይ ራሳችሁን ማረቅ አለባችሁ። ምንድነው? ምግቦች በብዛት በውሃ ወይም በስቲም ቢበስሉ ነው የተመረጠ የሆነው። አሳ በጣም ጠቃሚ ነው። በዘይት ከተጠበሰ ግን ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ምግቦችን በጠቅላላው በዘይት ማቁላላት፣ በከፍተኛ ደረጃ ማሞቅ ለጤና የማይመከር ጉዳይ ነው ማለት ነው። በአራተኛ ደረጃ በከፍተኛ ደረጃ የተጣሩ የካርቦሃይድሬት ምግቦች ናቸው። ፉርኖ ዱቄት ተዘጋጅተው የምንመገባቸው በየጊዜው የምንመገባቸው ምግቦች አሉ። ነጭ ዳቦ፣ ነጭ ፓስታ። እነዚህ በፉርኖ ዱቄት ቢዘጋጁ ምግቦች በተለይ በብዛት በየቀኑ የምንመገብ፣ ምናልባት አልፎ አልፎ መመገብ፣ በበዓል መመገብ ምንም ችግር ላይኖረው ይችላል። ነገር ግን በየጊዜው የምንመገባቸው ከሆነ የሰውነት ክብደት እንዲጨምሩ ያደርጋል። እንዲሁም ደግሞ ለስኳር ህመም የማጋለጥ እድሉ ጮማ እንዲፈጠር በማድረግ በጊዜ ሂደት የተቃወሰ የጤና ችግር ሊያመጡ ይችላሉ። በተለይ የሰውነት ክብደታችሁን መቀነስ የምትፈልጉ እንዲሁም የስኳር ህመም ያለባችሁ ሰዎች እነዚህን ምግብ አዘውትራችሁ መመገብ የለባችሁ። ምግቦች ልመው ደቀው የፋይበር ይዘታቸው ተወግዶላቸው ሪፋይን ተደርገው የሚመጡ ከሆነ ቶሎ ብሎ ወደ ስኳር የመቀየር አቅማቸው ከፍተኛ ነው። በአምስተኛ ደረጃ እየታሸጉ ስኳር እየተጨመረባቸው የሚመጡ ምግቦች ናቸው። እንደ ብስኩት፣ ከረሜላ፣ አጠቃላይ ስኳር መጠናቸው ከፍተኛ የሆኑ ምግቦች በሙሉ የማይመከሩ። አንደኛ በውስጣቸው ያለው ካሎሪ በጣም ኢምፔቲ ነው። የሚሰጣችሁ ኢነርጂ ብዙ አይደለም። ወዲያው በልታችሁ
ወዲያው እንዲርባቸው ያደርጋል። ስለዚህ ለህፃናትም እንኳን እነዚህ ምግቦች የሚመከሩ አይደሉም። በሰባተኛ ደረጃ ፋስት ፉድስ ወይም ደግሞ ፈጣን ምግቦች የሚባሉት ምግቦች ናቸው። እነዚህ ደግሞ እንደ ፒዛ፣ በርገር የመሳሰሉት ምግቦች ላይ አዘውትሮ ሁልጊዜ መጠቀም። እንደሚታወቀው አንዳንድ ጊዜ ከነዚህ ፒዛ፣ በርገር ጋር ደግሞ ቺፕስ፣ የድንች ቺፕስ ይቀርባል። ይሄ ቺፕስ በዘይት በመጠበሱ ምክንያት ቅድም በነገርኳችሁ ወደ ትራንስፋት በመቀየር ይሄ ትራንስፋት የምንለው ደግሞ ለጤና አደገኛ የሆነ ነው። በአንጻሩ ድንች በውስጡ ያለውን ፈሳሽ እንዲያጣ ተደርጎ የካሎሪ ይዘቱ ኢምፒቲ ነው፣ በከፍተኛ ደረጃ የደም ስኳር ከፍ እንዲል ያደርጋል። ምንም እንኳን ሰዎች የስኳር በሽታ እንኳን ባይኖርባቸው በደም ውስጥ ስኳር ከፍ እንዲል ማድረግ በራሱ ጤናማ አይደለም። ቆሽት ብዙ ኢንሱሊን አመንጭቶ ይህንን በደም ውስጥ ያለውን ስኳር የሚቀንሰው ቶክሲክ ስለሆነ ነው። ስለዚህ ራሳችሁን ከእንደዚህ አይነት ምግቦች በተለይ እድሜያችሁ ከፍ ያሉ ሰዎች እንደዚህ እንደ ፒዛ፣ በርገር የመሳሰሉትን ፋስት ፉድስ ወይም ጃንክ ፉድስ የሚባሉት ላይ ራሳችሁን ማራቅ በጣም ጠቃሚ ነው። በተለይ ልማድ ያለባችሁ በተደጋጋሚ ጊዜ ምናልባት በተወሰኑ ቀናቶች አልፎ አልፎ መመገብ ያን ያህል ችግር ላያመጣ ይችላል። በተደጋጋሚ ጊዜ ግን እነዚህን መመገብ የሰውነት ብግነት እንዲከሰት ወይም ኢንፍላሜሽን እንዲከሰት በማድረግ አጠቃላይ ጤንነትን በጊዜ ሂደት የማቃወስ እድላቸው ከፍተኛ ነው። ለእኛ ሀገር ሁኔታ በሽታን መከላከል የተሻለ ነው። በሽታ ችግር ከተከሰተ በኋላ የተወሳሰበ ችግር ከተከሰተ በኋላ ስንቱ ነው ውጭ ሄዶ መታከም የሚችለው? ስንቱ ነው ብዙ ገንዘብ አውጥቶ መታከም የሚችለው? ስለዚህ ፕሪቬንሽን ላይ መከላከል ላይ መስራታችን በጣም ወሳኝ ነው። በስምንተኛ ደረጃ ቁርስ ላይ ሴሪያል ፉድስ የምንላቸው ጣፋጭነት ተጨምሮባት ስትመገቧቸው በጣም የሚጣፍጡ የሆኑ በውስጣቸው ግን የተደበቀ ስኳር ያላቸው ቁርሶች አሉ። ሴሪያል ብሬክፋስትስ የምንላቸው እነሱ ምግቦች ላይ በጣም ጥንቃቄ አድርጉ። በቁርስ ላይ የምትመገቧቸው በተለይ ውጭ የምትኖሩ ሰዎች የምትመገቧቸው ጣፋጭነት ያላቸው ከሆኑ በውስጣቸው ሂድን ወይም የተደበቀ ስኳር ሊኖረው ይችላል። ስለዚህ ራሳችሁንም ከእንደዚህ አይነት ምግቦች ማራቅ ይኖርባቸዋል። በዘጠነኛ ደረጃ የትራንስፋት ይዘቱ ከፍተኛ የሆነ ምግብ ነው። እንደዚህ አይነት ምግቦችን በተለይ እኛ ሀገር ሁኔታ በዳቦ ውስጥ እየተደረገ ይህንን እየተቀባ ማርጃሪን የምንመጠቀም ለጤና አደገኛ ነው። ማርጃሪን ከፍተኛ የሆነ የትራንስፋት ወይም ሃይድሮጅኔት ፋት አለው። ይህ ትራንስፋት እንግዲህ ቅድም እንደነገርኳችሁ በሰውነታችን ውስጥ በፍጹም የማይዋሃድ ዳይጀስትድ የማይሆን ይህንን ዳይጀስት ሊያደርግ የሚችል ኤንዛይም ስለሌለን በደም ስር ውስጥ በመርጋት ለስትሮክ፣ ለልብ ችግር እና ለተለያዩ የደም ስር ችግሮች፣ የጤና ችግሮች ሊያቃውስ የሚችል ስለሆነ እነዚህንም ምግቦች ከዕለት ዕለት ምግባችሁ ማራቅ ይኖርባችኋል ማለት ነው። በስተመጨረሻ የአልኮል መጠጦች ናቸው። የአልኮል መጠጦች እንግዲህ አለፍ እያሉ አንድ ወይ ሁለት መጠጣት ብዙ ችግር አይኖረው ይችላል። ነገር ግን አልኮል መጠጥን አብዝቶ በተደጋጋሚ ጊዜ መጠቀም ከፍተኛ የሆነ የጤና ችግር ያመጣል። የሰውነት ክብደት እንዲጨምር ያደርጋል። ለስኳር በሽታ በጊዜ ሂደት ያጋልጣል። አጠቃላይ ደግሞ የቆሽት ችግር በማምጣት የጤና ቀውስ በማምጣት ከፍተኛ የሆነ የአልኮል መጠን በተደጋጋሚ ጊዜ ለረጅም ጊዜ መጠቀም ለጤና አደገኛ ነገር ነው። ስለዚህ ራሳችሁን ከዚህ ማራቅ ይኖርባችኋል። አጠቃላይ ሲጠቃለል ግን በፋብሪካ ተቀነባብረው ጣፍተው ጨው ተጨምሮባቸው የሚመጡ ምግቦች ከፍተኛ የስኳር መጠን ያላቸው፣ ለምሳሌ ድሬዳዋ አካባቢ የሚኖሩ ሰዎች በብዛት ጣፋጭነት ያላቸው ምግቦችን ይጠቀማሉ። እነዚህ ምግቦችን አዘውትረን በመጠቀማቸው ምክንያት ሰዎች ወደ ስኳር በሽታ እያጋለጣቸው ይገኛል። የሰውነት ክብደት መጨመር፣ የጉበት ላይ ጮማ መከሰት፣ ለካንሰር፣ ለተለያዩ ችግሮች በሙሉ እነዚህ ስኳር በብዛት ያላቸው ምግቦች ፈጽሞ ለጤና የማይመከሩ ናቸው። ስለዚህ ራሳችሁን ከነዚህ ምግብ በማረቅ ጤናችሁን ጠብቁ። የዛሬን በዚህ አበቃው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።